بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ዛሬ من جمرات رسالة وينم يكتاب سم أتر بلا متأن بلا بزو መልእክቶችን በአቂዳ ጉዳይ ላይ የምታስተላልፍ የሆነችዋን ሪሳላ ነው ማለት ነው። ኹዝ አቂደተክ አቂዳህን ያዝ ሚነል ኪታቢ ከቁርአን ወሱነቲ ሶሒሓ ትክክለኛ ከሆነችው ሐዲስ ሶሒሕ ከሆነ ሐዲስ ሙሐመድ ጀሚል ዘይኑ ይባላሉ። ዳሩል ሐዲስ ቢመከተል ሙከረማ መምህር የሆኑ ማለት ነው። ሼኹ ኺታባቸውን ሲጀምሩ ምን ይላሉ? ቢስሚላሂ ራህማን ራሂም በአላህ ስሞች ጀምራለሁ። አርራህማን ራሂም እጅግ በጣም አዛኝና ሩህሩህ በሆነው። ኢነል ሐምደ የምስጋና አይነቱ እኮ ሊላሂ ለአላህ ነው። ነሕመዱሁ እናመሰግነዋለን። ወነስተዒኑሁ በሱ እንታገዛለን። ወነስተግፊሩሁ በሱ ምህረትን እንጠይቀዋለን እሱን ኢስቲግፋር። ወነዑዙ ቢላህ ከሱ በአላህ እንጠበቃለን። ምን ሹሩሪ አንፉሲና ከነፍስያ ክፋት። ኢነ ነፍሰ ለአማረቱን አለ ሱእ ነፍስ በመጥፎ ነገር ላይ አዛዥ ናት። ወሰይአቲ አዕማሊና ከስራዎቻችን መጥፎዎቹን ማለት ነው። ከመጥፎ ስራዎቻችን በአላህ እንጠበቃለን። መን የህዲላህ አላህ ስብሓነሁ ወተዓላ የመራውን ፈላ ሙዲለ ለህ ለሱ አጥማሚ የለውም። ወመን ዩድሊል አላህ ስብሓነሁ ወተዓላ ያጠመመውን ፈላ ሃዲየ ለሁ ለሱ ምን የለውም መሪ የለውም። አላህ ያቀናውን ማንም አያጠምም፣ ያጠመውንም ማንም አያቃናም። ወአሽሀዱ እመሰክራለሁኝ ይላሉ። አላ ኢላሃ ይሄ ነፊይ ነው፣ በሐቅ የሚመለክ አምላክ የለም ብዬ ተፍሲሩ በኡሉህያው ነው መሆን ያለበት። ኢለላህ ከአላህ ስብሓነሁ ወተዓላ በስተቀር በሐቅ የሚመለክ አምላክ የለም ብዬ መሰክራለሁ። ወሕደሁ በብቸኝነት፣ ላ ሸሪከ ለሁ ለሱ ሸሪካ ባላንጣ ወይም አጋሪ የሌለው ሲሆን፣ ወአሽሀዱ እመሰክራለሁኝ አነ ሙሐመደን ሙሐመድ ብኒ ዓብድላህ ብኒ ዓብድልሙጠሊብ ዓብዱሁ ባሪያው ነው። ነቢዩ ዓለይሂ ሰላቱ ወሰላም የአላህ ባሪያ ናቸው። ላ ተጥሩኒ ከማ ጥረት ነሳራ ሰብነ መርየም የመርየምን ልጅ ከፍ ከፍ እንዳደረጉት እኔን ከፍ ከፍ አታድርጉኝ። ኢነማ አነ ዓብዱላህ እኔ የአላህ ባሪያ ነኝ። ፈቁሉ ዓብዱላህ የአላህ ባሪያ እያላችሁ ጥሩኝ ብለዋል። እሳቸው የአላህ ባሪያ ናቸው። ነገር ግን ወረሱሉሁ መልእክተኛም ናቸው። ከሰው ልጆች ግን ከእኛ ደግሞ ይለያል። ኢነማ አነ በሸሩ ሚስሉኩም ዩሓ ኢለይህ እንደናንተው ሰው ነኝ አሉና፣ ነገር ግን እንደኛ ተራ ሰው ሳይሆኑ ደግሞ ወሕይ መለኮታዊ ራእይ ከአላህ የሚመጣላቸው የሆኑ ነቢይ ናቸው ማለት ነው። እሳቸው የአላህ ባሪያና መልእክተኛ ናቸው ብለን መሰክራለን። አማ ባዕድ ከዚህም በመቀጠል ፈሃዚሂ አስኢለቱን ይቺ አስኢላ ይቺ ጥያቄ ወይንም ይቺ ኪታብ ሃመቱን አንገብጋቢ ናት። ፊል አቂዳ በአቂዳ ጉዳይ ላይ ኡጂቡ ዓለይሃ በእሷ ላይ መልስ ሰጥቼባታለሁ። ጥያቄ ያዘል ነው የኪታቧ አዘገጃጀት። ጥያቄ ጠይቁና መልስ ነው። ኡጂቡ ዓለይሃ ለነዛ ጥያቄዎች መልስ ሰጥቻለሁኝ። መዓ ዚክሪ ደሊል ወይንም ማስረጃን ከመጥቀስ ጋር
ሚነል ቁርአን ከቁርአን ለዛ ጥያቄ መልስ ማስረጃ ከመጥቀስ ጋር ወልሐዲስ እንዲሁም ከሐዲስ። ለምንድን ነው ይሄን ያደረጉት? ሊየጥመኢነል ቃሪዕ ቀሪው አካል ወይንም ኪታቧን የሚቀራው አካል እንዲረጋጋ ኢላ ሲሐቲል ጀዋብ ወደ ትክክለኛዋ ወደ ሆነችው መልስ አንባቢው እንዲረጋጋ። ለአንድ ጥያቄ ተጠይቆ መልሱ ከሐዲስንና ከቁርአን ሲሆን ያ አንባቢ አካል ልቡ ይረጋጋል ማለት ነው። ምክንያቱም መልሱ አላህ እንዲህ አለ፣ ነብዩ እንዲህ አሉ ስለሆነ ማለት ነው። ሊአነ አልዐቂደተ ተውሒድ በተውሒድ ጉዳይ ላይ የዐቂዳ ትምህርት አሳስ አንገብጋቢ ነው። ዐቂዳን ማወቅ እጅግ በጣም አስፈላጊ ነው። ሰዓደቲል ኢንሳን ለሰው ልጆችም ደስታ ነው ተውሒድ። ፊዱንያ ወልአኺራ በዱንያም በአኺራ የተውሒድ ዐቂዳ በተውሒድ ጉዳይ ላይ ያለን እምነትና ተውሒድን መማር በጣም አንገብጋቢና ለሁለት ሀገር ደስታ ነው። ሰዓደቱ ዱንያ ወልአኺራ። ወላሁ አስአሉ ይላሉ፣ አላህን እጠይቀዋለሁ ይላሉ ሼኽ ሙሐመድ ጀሚል ዘይን። አን የንፈዐ ቢሃል ሙስሊሚን እቺ ኪታብ ሙስሊሞችን እንድትጠቅም አን የንፈዐ እንድትጠቅም ቢሃል ሙስሊሚን ሙስሊሞችን እንድትጠቅም አላህን እጠይቃለሁ። ወየጀዐለሃ እንዲያደርጋትም እቺን ኪታቤን ኻሊሰተን ጥርት ብላ ሊላሂ ተዓላ እሱ ከፍ ላለው ለሆነው ለአላህ ብቻ ጥርት ብላ እንድትደርስ አላህን እጠይቀዋለሁ። ለሌላ ዓላማ ሳይሆን ያዘጋጀሁት ሙስሊሞችን እንዲጠቅም ለሱ ብቻ እንድትሆን ነውና አላህ ያደርግልኝ ብለው ዱዓ ያደርጋሉ ሼኹ ማለት ነው። ቀጣይ እንደ ርዕስ የመረጡት እንደ ዋና ርዕስ ሐቁላሂ ዐለል ዒባድ ሐቁላህ የአላህ ስብሓነሁ ወተዓላ ሐቅ ምንድን ነው? ዐለል ዒባድ በባሪዎቹ ላይ የአላህ ሐቅ ምንድን ነው? ሱአል ሊማዛ ኸለቀና አላህ ለምንድን ነው የፈጠረን? እኛ አላህ ለምን ፈጠረ? ጀዋብ መልሱ ኸለቀና ያኒ ኸለቀና አላህ የፈጠረን ሊነዕቡደሁ እንድንገዛው ወላ ኑሽሪኩ ቢሂ ሸይአ በሱ ላይ ቅንጣትን ነገር ላናጋራ ለዚህ ዓላማ ነው አላህ የፈጠረን። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላህ ስብሓነሁ ወተዓላ ቃል ነው። አላህ በሱረቱ ዛሪያት ላይ ወማ ኸለቅቱል ጂነ ጅኖችን አልፈጠርኩም ወልኢንስ የሰው ልጆችንም ኢላ ሊያዕቡዱን እኔን እንዲገዙኝ እንጂ ለሌላ ዓላማ ለትርኪ ምንኪ ለሆነ ጉዳይ አልፈጠርኳቸውም። ስለዚህ የፈጠረንን አላህ ስብሓነሁ ወተዓላ ልናውቅና እሱኑ ልንገዛው ይገባናል ማለት ነው። ለምን? የተፈጠርንበት ዓላማ ይሄው ስለሆነ ማለት ነው። ወቀውሉሁ ሰለላሁ ዐለይሂ ወሰለም ለመልእክተኛውም ዐለይሂ ሰላቱ ወሰላም ንግግር ሲባል ነው ሐቁላሂ ዐለል ዒባድ የአላህ ሐቅ አላህ ያለው መብት ዐለል ዒባድ በባሮቹ ላይ አን ያዕቡዱሁ እንዲገዙት ወላ ዩሽሪኩ ቢሂ ሸይአ በእሱ ላይ ቅንጣትን ነገር ላያጋሩበት ነው ብለው የአላህ መልእክተኛ ሙተፈቁን ዐለይህ ቡኻሪና ሙስሊም በዘገቡት ሐዲስ ላይ ተናግረዋል ማለት ነው። ሁለተኛው ጥያቄ ያው ለጀማሪ የተዘጋጀች ኪታብ ስለሆነች ብዙ ማብራሪያ አይሰጥበትም። ትንሽ ለጀማሪዎች በሚመጥን ልኩ ነው መሆን ያለበት ማለት ነው። ፍሬ ሐሳቡንና መልእክቱን አጠር መጠን ብሎ መቀረብ ስላለበት ማለት ነው። ማሂየል ዒባዳ ኢባዳ ምንድን ነው? ጀዋብ አልዒባደቱ ኢባዳ ምንድን ነው? ስም ነው። በመጀመሪያ ስም ነው ዒባዳ።
ምን አይነት ስም? ጃሚዑን ጠቅላይ የሆነ ስም ነው። ሊማ ዩሒቡሁ ላህ አላህ ስብሓነሁ ወተዓላ የሚወደው የሆነ ሚነል አቅዋል ከንግግር ወልአፍዓል በተግባር ከሚሰሩ ስራዎች አላህ የሚወዳቸውን ሁሉ ጠቅልሎ የያዘው ስም ዒባዳ ይባላል። ከዱዓ ዱዓን ይመስል መለመንን ይመስል፣ ወሰላት ሶላትን ይመስል በተግባር የሚሰራ ነው። ወዘብሕ እንስሳቶችን እርድ ማረድን ይመስል፣ ወገይረሃ ከዚህ ውጪ ጾሙም ሶላቱም ዘካውም ሐጁም ሁሉ በተግባር በድምፅ የሚገለጹ ሁሉ የዒባዳ አይነቶችን ሰብስቦ የያዘው ነው። ይሄ ዒባዳ ነው ማለት ነው። አላህ ምን ይለናል በሱረቱል አንዓም? ቁል ብለህ በላቸው መልእክተኛችን ሙሐመድ ሆይ ኢነ ሶላቴ ስግደቴ ማለት ነው፣ 5 አውቃት ሶላቴ፣ ወኑሱኪ እርደቴ የማርደው፣ ወመሕያየ የዱንያ ሕይወቴ፣ ወመማቲ ሞቴም ሊላሂ ረቢል ዓለሚን ለአላህ ስብሓንሁ ወተዓላ ነው ብለህ በላቸው ይላል። እዚህ ጋር ቁልፍ ቃል የምናየው ኑሱኪ የምትለው ቃል አለች። ኑሱኪ ዘብሒል ሐይዋናት እንስሳቶችን ማረድ ማለት ነው። እንስሳቶችን ማረድ ዘብሕ ማለት ነው። ኑሱክ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም አሉ ወማ ተቀረበ ኢለየ ዓብዲ ባሪያዬ ወደ እኔ አይቀርብም ቢሸይኢን በሆነ ነገር አሐበ ኢለየ እኔ ጋ የተወደደ ሆኖ ሚመ ፍተረድቱሁ ዐለይህ እሱ ላይ ግዴታ ባደረግኩበት በሆነው ነገር እንጂ ባሪያዬ ወደ እኔ አይቀርብም። ይህ ሐዲስ ሐዲሱን ቁዱስ ሐዲስ ሁለት አይነት ነው። ይሄ ነቢዩ ዓለይሂ ሰላቱ ወሰላም አሁን እዚህ ጋር አይታችሁ ከሆነ የአላህ መልእክተኛ ቃለ አላሁ ተዓላ ብለው ነው የሚናገሩት። አላህ እንዲህ አለ ይላል። ልክ እንደ ቁርአን ማለት ነው። ይህ ሐዲስ አልቁዱስ ይባላል። ረዋሁ ቡኻሪ የዘገቡት የሆነው ሐዲስ ነው ማለት ነው። በአላህ ፈቃድ የመጀመሪያው የኹዝ አቂደተክ ደርሳችን በዚህ ጋር የሚጠናቀቅ ይሆናል። ኢንሻአላህ ቀጣይ ክፍሎችንም አንኳር የሆኑ መልእክቶችን አጠር መጠን ብላ እንደተዘጋጀችው አጠር መጠን አድርጌ ለማቅረብ ሞክራለሁ። እስከዛው የአላህ ሰላም እዝነት በረከት አይለያችሁ እላለሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።